ሕዝቅኤል መጽሐፍ ምዕራፍ 40 ላይ እንጀምርና ሕዝቅኤል 40 ቁጥር 3 ላይ ወደዚያም አመጣኝ፣ እነሆም መልኩ እንደ ናስ መልክ የመሰለ አንድ ሰው በዚያ ነበረ። በእጁም የተልባ እግር ገመድና የመለኪያ ዘንግ ነበር። እርሱም በበሩ አጠገብ ቆሞ ነበር። ሰውየውም የሰው ልጅ ወደዚህ ተመርተሃልና ይህን አሳይ ዘንድ አንተ ወደዚህ ተመርተሃልና በዓይንህ በጆሮህም ስማ፣ በማሳይህም ሁሉ ላይ ልብህን አድርግ፣ የምታየውንም ለእስራኤል ቤት ንገር አለኝ። እነሆም በቤቱ ውጭ በዙሪያው ቅጥር ነበረ። በሰውየውም እጅ የክንዱ ልክ 1 ክንድ ከጋት የሆነ 6 ክንድ ያለበት የመለኪያ ዘንግ ነበር። የቅጥሩንም ስፋት 1 ዘንግ ቁመቱንም 1 ዘንግ አድርጎ ለካ። ቁጥር 17 ወደ ውጭም አደባባይ አመጣኝ። እነሆም በአደባባዩ ዙሪያ የተሰሩ ዕቃ ቤቶችና ወለል ነበሩ። በወለሉም ላይ 30 ቤት ዕቃዎች ነበሩ። ቁጥር 19 ከታችኛውን በር ፊት ጀምሮ በውስጠኛው አደባባይ ፊት ድረስ ወርዱን 100 ክንድ አድርጎ ለካ። ለሕዝቅኤል የመቅደሱን ሥርዓት መልአኩ በሚያሳየው ራእይ ውስጥ የተነገረ ንግግር ነው። በተለይ ቁጥር 40 ቁጥር 3 ምዕራፍ 40 ቁጥር 3 ላይ ካያችሁት ወደዚያም አመጣኝ፣ እነሆም መልኩ እንደ ናስ መልክ የመሰለ አንድ ሰው በዚያ ነበረ። በእጁም የተልባ እግር ገመድና የመለኪያ ዘንግ ነበር። እርሱም በበሩ አጠገብ ቆሞ ነበር ይልና ሰውየው የሰው ልጅ ሆይ ይህን አሳይ ዘንድ አንተ ወደዚህ ተመርተሃልና በዓይንህ በጆሮህም ስማ፣ በማሳይህም ሁሉ ላይ ልብህን አድርግ፣ የምታየውንም ሁሉ ለእስራኤል ቤት ንገር አለኝ። የሰውየው አባባል የምነግርህና የምታየው ነገር ቁጥር አይደለም፣ ዝም ብሎ የሚደረግ አክቲቪቲ አይደለም። እግዚአብሔር ማደሪያውን ለመስራት የእግዚአብሔርን መቅደስ ለመስራት ያለ ልኬት ነው። በልኬት ነው ቤቱ የሚሰራው። ለሙሴም በሰማይ ያለውን ነገር እንዳየኸው ታደርግ ዘንድ ምን ተብል። ስለዚህ ግንባታ ነው፣ ህንፃ ነው ማለት ነው አይደል? ስለዚህ መልአኩ እንዲሁ አልተመራህም፣ በምክንያት ነው የተመራኸውና ግንባታ ነው። ግንባታው ደግሞ ማን ሊያድር ነው? እግዚአብሔር ሊያድር ነው። ስለዚህ ሰው ራሱ የሚያድርበትን ቤት በዲዛይን ከሰራው እግዚአብሔርም ቤቱን በምን ነው የሚሰራው? በዲዛይን ነው የሚሰራው። ስለዚህ እኔና እናንተ እግዚአብሔርን ለማሳደር ዲዛይኑን መታዘዝ አለብን። ዲዛይኑን መታዘዝ አለብን። እንደመሰለን እግዚአብሔርን ማሳደር አንችልም። እግዚአብሔር አድርበታለሁ ብሎ የፈቀደውን ዲዛይን አግኝተን ነው ማሳደር የምንችለው። በግላችን ራሱ የእግዚአብሔር ቤት ለመሆንና መቅደስ ለመሆን በህይወታችን በእግዚአብሔር ቃል መሰረት ነው መሰራትና ምን ማለት ያለብን ለማሳደር። ግን ደግሞ በህብረት የእግዚአብሔር ቤት እኛ ከሆንን ቤቱ ምን አለው ማለት ነው? ልኬት አለው፣ ዲዛይን አለው። በልክ መሰራት አለብን። ዲሲፕሊንድ የሆነ ከልቸር ያስፈልገናል ለቤቱ የሚሆን። ለዚህ ነው እነ ጳውሎስ ሲናገሩ አንዳንድ ቦታ አንዳንድ ትምህርት ያስተምሩና ይናገሩና ምን ይላሉ? በክርስቶስ ኢየሱስ አብያተ ክርስቲያናት እንዲህ አይነት ወግ የለም ብለው ይናገራሉ። ማለት በዓለም ያለውን ኢምፖርት ማድረግ አንችልም። የዓለምን ዲዛይን ኢምፖርት አድርገን አምጥተን እግዚአብሔርን እደር ልንለው አንችልም። ምክንያቱም እግዚአብሔር የራሱን ማደሪያ ሊሰራ የመከረበት ምክር ስላለ። ለምንድነው ሕዝቅኤልን ያነበብኩላችሁ መሰላችሁ? ሰውየው እመለካውን ነገር ልብ ብለህ ምን በል ተመልከት። ልብህንና ዓይንህን በዛ ላይ ጆሮህንም አድርግ። ምክንያቱም ዝም ብዬ ጊዜ ላጠፋ አይደለም የመጣሁት። አንተም ዝም ብለህ አልተመራህም። የተመራኸው የማደሪያውን ዲዛይን ምን እንድትል ነው? እንድታውቅ ነው። ስለዚህ ለራሳችሁ ዝም ብላችሁ በዚህ ዘመን እንዳልመጣችሁ፣ በዚህ ጊዜ ዝም ብላችሁ እንዳልተቀመጣችሁ፣ ልባችሁንም ዓይናችሁንም ጆሮአችሁንም ልትሰጡት የሚገባ እውነት እንዳለ እንድታስቡ ፈልጋለሁ።
ምክንያቱም እግዚአብሔር ማደሪያ ፍለጋ ላይ ነው። ማደሪያውን ደግሞ እግዚአብሔር መስራት የፈለገበት ምክንያት መንግስቱን፣ ኔሽን፣ አዲስ ህዝብ፣ ቅዱስ ህዝብ፣ ለውጥ የሚያመጣ ህዝብ ስለሚያስፈልግ ነው። ለውጥ የሚያመጣው ህዝብ ግን በእግዚአብሔር ምሳሌ መሰረት ምን የሆነው ነው? የተሰራው ነው። እሺ ዮሐንስ ራእይ ላይ ደግሞ ልውሰዳችሁ። ይህንን ቃል የሚመስል ነገር ታገኛላችሁ። ምዕራፍ 11 ላይ ቁጥር 1 በትር የሚመስል መለኪያ ለእኔ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለው ምን እድሞ ለአሕዛብ ተሰጥቷልና ተወው፣ ምን አትበለው። እነርሱም ይልና የሚቀጥል ነገር አለው አይደል? አንድ ነገር እንድታስቡ ፈልጋለሁ። ለካ ተባልኩ ይላል፣ መለኪያው ተሰጠኝ ይላል። ማን? ራእዩን ያየው ዮሐንስ። ቅድም እዛ ጋር ሕዝቅኤል ጋር የሆነ ለኪ ነው አይደል? እዚህ ጋር ለኪው ማን ነው? ሄሎ። ስለዚህ ለኪው ራሱ እዚህ ጋር ምን ብሏል? ተቀይሯል። ለኪው ማሆኗል ማለት ነው። ከዛ በኋላ ደግሞ ስትለካው አለው የምትለካው መቅደሱንና ምኑን ነው አለ? መሠዊያው ላይ መቅደሱንና መሠዊያውን፣ ከዛ ደግሞ የሚሰግዱትን ተመልከቱ። ስለዚህ እንለካለን ማለት ነው። እንለካለን። መቅደሱም መሠዊያውም ምኑ ነው የሚለካው? ሰጋጆቹም ምን ይሆናሉ? ይለካሉ። አሁን እኔ ፕሪንሲፕሉን ነው የምወስደው ከዚህ ክፍል። ከዛ በኋላ ግን በምን ያለውን አትለካው ተባለ። በውጭ ያለውን ምን አትበለው፣ አትለካው። በዲዛይን እንዲሰራ የተባለው የቱ ነው ማለት ነው? መቅደሱ፣ መሠዊያውና የሚሰግዱት። መቅደሱ፣ መሠዊያው፣ የሚሰግዱት። መቅደስ ስንል አሁን እያወራን ያለነው ምኑን ነው? ማደሪያውን። ማደሪያው ማን ነው? እኛ ነን። ስለዚህ በልኬት ነው የሚሰራው። እንደውም ለካው የተባለው ማን ነው? ዮሐንስ ነው አይደል? በልኬት የሚሰራ ነው መቅደሱ። ከዛ መቅደሱና ምኑ? መሠዊያው እና ደግሞ የሚሰግዱት የሚለካሉ ማለት ነው። ማለት ወይ እንግዲህ አለካኩ ምን አይነት እንደሆነ ሰጋጆቹ የሚሰግዱበት መንፈስ፣ የሚሰግዱበት ኮሚትመንት፣ ኢንቮልቭ የሚያደርጉበት ነገር። ይሄ የሳምንት ፕሮግራም እያሰብን መኖር ማቆም አለብን። ማለት እግዚአብሔር ለትልቅ አጀንዳ እየጨከነበት ልብ አድርግ እየተባለ ያለ ነገር ከሆነ እግዚአብሔር ሪሊ መንፈሱ እንዲያድርብን የፈለገበት ምክንያት ትልቅ አጀንዳ፣ ትልቅ የሆነ ፕሮጀክት አለ ማለት ነው። ለፕሮጀክቱ በሚመጥን እሳቤ ውስጥ መግባት አለብን። የትም ቦታ ብንሄድ፣ የትም ቦታ ብንኖር የእግዚአብሔር ማደሪያነታችን በዛ ጂኦግራፊ ሎኬሽን ላይ ካሉ ቅዱሳኖች ጋር አብሮ የሚሄድ ስለሆነ ሎካሊቲያችን ላይ የእግዚአብሔር ምንድነን ማለት ነው? ማደሪያ ነን። አደባባዩ አይደለም የሚለካው። ማን ነው የሚለካው? እኛ ነን የምንለካው። በልኬት የሚሰራው ማን ነው? እኛ ነን። ስለ አደባባዩ። ስለዚህ የአደባባዩ ምን ተብለው ኢምፖርት እንዳታደርግ እኮ ነው። ከአደባባይ የምንዋሰው የትኛውም ነገር እግዚአብሔር የማያጸድቀው ነው ማለት ነው። ሚዲያን በለው፣ ምንን በለው፣ ቴክኒክም በለው፣ ሞዴልም በለው፣ ዓለም ያስተማረን ነገር ሁሉ መንፈስ ቅዱስ ያላጸደቀው ነው። አግኝታችሁኛል? አብራችሁ ናችሁ? ምን ያህል ብዙ ነገር ኢምፖርት እንዳደረግን እንድታስቡ ፈልጋለሁ። ማደሪያ ግን እስካሁን ድረስ ለመሆን አልረዱንም። እንደውም ጭራሹኑ የእግዚአብሔርን ህልወት የሚጨምር ከመሆን ይልቅ ዲስአድቫንቴጁ እየጨመረ የሚሄድበትን ነገር እያየን ነው። ምለው ነገር ገብቷችኋል? ስለዚህ አሁን አደባባዩ የሚለው ምኑን ነው? ሄሎ፣ አደባባዩ የት ነው? ውጪ ነው። አሁንም እናስታውሳችሁ፣ አደባባዩ የቱ ነው? ይታያችኋል? ስዕሉን እኔ አሁን ከማስተማር አኳያ ብቻ አይደለም፣ ግን እንዲገባን ጭንቅላታችሁን ውስጥ እንዲገባ አደባባዩ የቱ ነው? ከአጥሩ ውጭ አይደል? ስለዚህ ምን እየተባለ ነው? ኢምፖርት እንዳታደርጉ። ከየት? ከውጪ።
ከድንኳኖቹ። በአሕዛብ መንገድ ምን አትበሉ አትሂዱ። ኢምፖርት ማድረግ አንችልም። ምክንያቱም ቤቱ የሚሰራው ኢምፖርት በማድረግ ሳይሆን ውስጥ ባለው ነገር ነው። ግን አሁን ምን ያህል ኢምፖርት እየተደረገ እንደሆነ ግን አስቡ። ብዙ ከልቸሮቻችን ኢምፖርት የተደረጉ ናቸው። ከየት? ከውጪ። እና ተጠንቀቅ አለ። የቱን እንዳትከት? አደባባዩን እንዳትከተው። እንደ መግቢያ የተጠቀምኩበት በምክንያት ነው። ለአሕዛብ ምን ስለሆነ ነው? ስለተሰጠ ምን በለው ሜዥር የማይደረግ ነገር አለ ማለት ነው። የማይፈለግ ነገር አለ። ይህንን እንያዝና መሰዊያው ላይና በዚያ ምን የሚሉትን የሚሰግዱትን ምን በሉ ተብሏል ለካ። ስለዚህ መሰዊያው ላይ ያለን ሪሌሽንሺፕ እና ከመሰዊያው ጋር ተያይዘው ያለው ወርሺፕ ይለካል። የመጀመሪያው የሚለካው የቱ ነው ማለት ነው? መሰዊያውና ምኑ ስግደት የሚለው ምኑ ነው? አምልኮ። እሱ ይለካል። ስለዚህ ሁል ጊዜ ማደሪያነታችን ጋር ሜዥር የሚደረገው ነገር ሁለቱ ነው ማለት ነው። መሰዊያው ጋር ያለው መሰዊያና ምኑ ወርሺፕ፣ ከዛ ደግሞ ምኑ መቅደሱ ውስጥ አይደለ? ለምን መሰላችሁ? ሁል ጊዜ የመቅደሱ ነገር ሁሉ ልኬቱ የሚታወቀው መሰዊያው ላይ ባለው የክርስቶስ የተፈጸመ ስራ ላይ ያለ መሰረት ላይ ነው። መሰዊያው የምን ምልክት ነው ብያለሁ? የክርስቶስ ኢየሱስ የመስቀሉ ስራና ፍጹሙ የተፈጸመው ስራ። እሱ ላይ ያለን ነገር ሜዥር ይደረጋል። ምን ለመሆን? ማደሪያነታችን ላይ ኢፌክት አለው። በመጀመሪያ ደረጃ ለካው ሲባል መቅደሱ አለ። መቅደሱ የትኛው ነው? እሱና ምኑን ለካውን የተባለው? እዚህ ጋር ያለው መሰዊያውና ምኖቹ ሰጋጆቹ ሪሌሽንሺፕ አላቸው። ስለዚህ ይለካል። ስለዚህ መጀመሪያ የሚለካው የቱ ጋር ያለው ነው? እዚህ ጋር ያለው ነው። ኦኬ፣ በዚህ እንሂድና ያልተለካ ቤት ማንም እንደማይሰራ፣ ልኬት የሌለው ቤት ማንም እንዳይሰራ፣ እግዚአብሔርም የቤቱን ልኬት ሲጀምር ከየቱ ነው የጀመረው? የቱ ጋር ለካልኝ ነው ያለው? መሰዊያውንና ሰጋጆቹን። እሱን እንዳትረሱ። ከዛ ደግሞ ምኑን? መቅደሱን። አንድ ጊዜ አንደኛ ጴጥሮስ ላይ እንሂድ። መታደል ነው ማደሪያ መሆን፣ ፍጻሜ ያለው ትውልድ መሆን መታደል ነው። ቤተ ክርስቲያንን አቅልለን ያየንበትን ዘመን እግዚአብሔር ይቅር ይበለን። ይህንን ህብረት አቅልለን ያየንበት የሰው ስብስብ ነው ብለን የወሰድንበትን ዘመን እግዚአብሔር ይቅር ይበለን። ይሄ ቤት የሰው ስብስብ አይደለም። በስሜ ትሰበሰባላችሁ የተባለው ማህበረሰብ የሰው ስብስብ አይደለም፣ የእግዚአብሔር ማደሪያ። መጽሐፍ እኮ ሲናገር አብርሃም እግዚአብሔር የሰራትን ከተማ አይቷልና አይደል ያለው? አይቶ እኮ ነበር። ከእርሱ ጋር የነበሩትን ልጆቹን ይስሐቅና ያዕቆብን እያሳመነ አብረውት የነበሩትን እያሳመነ ነው የሚለው የዕብራውያን ጸሐፊ አይደል? በምድር ላይ መጻተኛ ሆኖ ኖረ እና ሳራን ጨመራት፣ ይስሐቅን ጨመረ፣ ያዕቆብን ጨመረና እነዚህ ሁሉ የሚሉት እግዚአብሔር የሰራትን ምን ከተማ ምን ብለዋል? ማናት አለን። ከዛ በኋላ ያቺ ከተማ ጽዮን እኛን እኮ አይተው ነው ሄሎ እኛ የምንኖርበትን ማህበረሰብ አይተው ዘመናቸውን ያንን ተስፋ እያደረጉ ምን አሉ ኖሩ። ከዛ በኋላ ያቺን ከተማ የእግዚአብሔርን ከተማ አይተዋታል፣ እያዩዋት ነው የኖሩት። አንዳንዶች በርቀት ምን አሏት? ተሳልመዋታል። ከዛ እናንተ ግን ምን አላችሁ አለ? ደርሳችኋል። ሄሎ አብርሃም፣ ይስሐቅ፣ ያዕቆብ፣ ኤልያስ እንደም ሁሉም እኮ እቺን ከተማ አይተዋታል። እግዚአብሔር የሰራት ከተማ በምድር ላይ የምትገለጥበት እግዚአብሔር የሰራት ከተማ ማህበረሰቡን እኮ ሲናፍቁት ነበረ። እዛ ማህበረሰብ ውስጥ መግባት እኮ ጨዋታ አይደለም።
አስቡት፣ ጥሪያችሁን ተመልከቱት ብሎ እነ ጳውሎስ እኮ የተናገሩት። ሰው እንደሚጠራው የሚጠራ ነበረ፣ እናንተን ግን እግዚአብሔር ጠርቷቸዋል። በዘላለም ሐሳቡ በምክሩ ሁሉን የሚፈጽም እንደወደደ እኮ ነው የሚለው። ስለዚህ አቅልለናኔው የእግዚአብሔር ማደሪያነት የሆነ የቸርች የኤልሲሲያ የአጥቢያ እንቅስቃሴ አይደለም። የዘላለሙ የእግዚአብሔር ፕሮግራም ነው። እግዚአብሔር በምድር ላይ ሐሳቡን ሊፈጽም የፈለገበት ነው። ተራው ደርሶን እኛ የዚህ ማደሪያ አካል እንድንሆን ወደ ምድር ተልከናል። ሄሎ እስቲ ተልክ ያለው በል። የተላክ እንጂ የተወለድክ አይደለህም ማለት እኮ ነው። የተላኩ እንጂ የተወለድኩ አይደለም። መወለድ ለልደት ካርድ ነው። መላክ ግን ለዘላለሙ የእግዚአብሔር ፕሮግራም ነው። ኢየሱስ ራሱ እንደዚህ ብሏል። አንደኛ ጴጥሮስ ላይ እንዳለ ተቀመጡልኝ። ግን እንዲህ አለ ኢየሱስ። ምዕራፍ 17ን የጸለየውን ጸሎት ትላንት ነግሬያቸዋለሁ አይደል? እዛ ጸሎት ላይ እንዲህ አለ፣ እኔ ዓለም ሳይፈጠር ገና ስለወደድከኝ በአንተ ዘንድ በነበረኝ አይደል ያለው። ካንተ ወጥቼ እንደመጣው አመኑ፣ ቃሌን ተቀበሉ አለና ከዛ በኋላ እነርሱ ከዓለም ነበሩ፣ በዓለም ግን የዓለም አይደሉም። አንተም ለማ ሰጣቸው አለ? ለኔ ሰጣቸው። እኔ ከዓለም እንዳልሆንኩ እነሱም ከማ አይደሉም፣ ከዓለም አይደሉም ካለ በኋላ እኔ ከአንተ እንደሆንኩ እነሱም ያንተ ነበሩ ይላል። ሄሎ ስለዚህ መጀመሪያ የማ ነበርን እንጂ የተወለድን አይደለንም። ዓለም ላይ ከመወለዳችን በፊት የእግዚአብሔር ነበርን። ሄሎ አብራችሁ ይናችሁ። የተጀመርነው ስንወለድ አይደለም። ቆይ ይሄማ ሊገባን ይገባል። ምክንያቱም ማደሪያነታችን የተያዘው ከምን ጋር እንደሆነ በደንብ ልናስረግጠው ይገባናል። ሄሎ ምክንያቱም የተጀመርነው የተወለድን ጊዜ ይመስለናል። የተጀመርነው ጌታን የተቀበልን ጊዜ ይመስለናል። ጌታን ከመቀበላችን በፊት ሄሎ ያለቀ ነገር አለ። ሁለት ጥቅስ ላስነብባችሁና ጴጥሮስ ላይ እንመለሳለን። ከፈለጋችሁ የጴጥሮስ መልእክትን አንድ ያያይዙልኝ። ዮሐንስ ራእይ ላይ ሄዱና ምዕራፍ 17 ቁጥር 8ን እናንብበው አንዴ። ምን ይላል? አንድ ጥያቄ ልጠይቃችሁ። ስማችሁ የተጻፈው በሕይወት መጽሐፍ መቼ ነው? ጌታን ስትቀበሉ። እስካሁን ግን የተማራችሁ ትምህርት ምንድን ነው? ጌታ ሆይ ተቀብያለሁ፣ ስሜን ልክ አስመዝጋቢዎች የሆንን ይመስል ሄሎ አሁን ስም ምን ተብሏል? ተመዝግቧል። ኖ ትምህርቱ እንዲህ አይደለም። መጽሐፍ ቅዱስ የሚለው ስሞቻቸው መቼ? ከዓለም ፍጥረት ጀምሮ ምን ያሆነ የት የተጻፈ? አይገርምም? በሕይወት መጽሐፍ ስሞቻችን የተጻፈው መቼ ነው? አንብቡት መጽሐፉን አንብቡት። ምክንያቱም ከመጽሐፉ የሚበልጥ አስተማሪም ተማሪም የለም። ሁሉም ሰው ተመልሶ ያንብብልኝ። አማርኛችን ምንም አስቸጋሪ አይደለም። እንግሊዘኛው ምን እንደሚል ታውቃላችሁ? whose names were not written in the book of life from the foundation of the world። መቼ? ስለዚህ ስሙ የተጻፈው የሕይወት መጽሐፍ ላይ መቼ ነው? አሁንም ይኸውላችሁ የገባ አሮጌ ትምህርት ስላለ ከብዷችኋል። አሁን ይሄንን ለመድገም ራሱ ባይብሉን እስቲ ድገሙት። በቃ እኔን ተውኝና ባይብሉን ድገሙት እና አንብቡት። ስሞቻቸው ምንድን ነው የሚለው? እስቲ እሺ። ስለዚህ ለአውሬው የሚሰግዱት እነማን ናቸው? ያልተጻፉ ስሞቻቸው የተጻፈው መቼ ነው የተጻፈው? ሄሎ መጽሐፍ ቅዱስ እኮ በጣም በግልጥ ሁኔታ የሚነግረን ነገር አለ። በደንብ እንድትሰሙኝ ይፈልጋል። ይህ ማህበረሰብ እኮ ቀላል ማህበረሰብ አይደለም። የሆነ ሰዓት ላይ ጴንጤ የሆነ ማህበረሰብ አይደለም። የሆነ ሰዓት ላይ ጌታን የተቀበለ ማህበረሰብ አይደለም። ብዙዎቻችን እንደሚመስለን የሆነ ሰዓት ላይ ጌታን ስንቀበል አይደል? የሆነ ሰዓት ላይ ጌታን እንድንቀበል ወይም ጌታን እንድናውቅ ያደረገን እኮ አስቀድሞ ምን የሆነ ነው? ለዚህ እኮ ነው እድለኞች ናችሁ መጠራታችሁን ይሁ እያለ መጽሐፍ ቅዱስ የሚነግረን። ምክንያቱም ሰው በመፈለግ የሚገባበት ቢሆን ብዙ ሰዎች ፈልገዋል። ማን የማይፈልግ አለ? በመፈለግ አይገባም ወደ እግዚአብሔር መንግስት፣ በመፈለግ አይገባም ወደ ዘላለም ፕሮግራም፣ በመመረጥ ነው። ምክንያቱም ብዙ የተማራችሁት ትምህርት እስካሁን ድረስ አንተን ያገኘውለት ኦፍኮርስ እርሱን ያገኘለት የሰማይ ጉዳይ ገብቶናል።
ግን እግዚአብሔር እኛን ያገኘነው ዕለት አይደለም፣ ዓለም ሳይፈጠር ነው። ምክንያቱም ምን አይነት ማደሪያዎች እንደሆንን የግድ ማወቅ አለብን። እሺ ዮሐንስ ራእይ ምዕራፍ 17ን ያዛችሁልኝ አይደል? ምዕራፍ 17 ቁጥር ስንት? 8 መልህቅ ይሁናችሁ። አንደኛ ጴጥሮስ ላይ ተመለሱና አንድ ደግሞ ጥቅስ ላሳያችሁ። አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 20 እስቲ አንብቡት። ጫን በሏታ። እሺ አስቀድሞ ምን አለ? ታወቀ። ምን እንደታወቀ ታውቃላችሁ? ቁጥር 18ን አንብቡት። ምን ይላል? ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ስለዚህ አባቶቻችሁ ያመጡላችሁ መዋጀት ሳይሆን እግዚአብሔር በልጁ በክርስቶስ ኢየሱስ ደም ምን ያላችሁ ነው? የዋጃችሁ ነው አይደል ያለው። ከዛ በኋላ ምን አለ? ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ስለዚህ በክቡር የክርስቶስ ደም መዋጀታችን መቼ ነው? ዓለም ሳይፈጠር ገና ምን ተብሏል? አባትና እናታችን ሳይወልዱን ታውቋል። ከዛ ልመልሳችሁ ዮሐንስ ራእይ ምዕራፍ 13 ላይ ሂዱልኝ። ጴጥሮስ ላይ መልሳችኋለሁ። ዮሐንስ 13 ላይ ሂዱልኝ። ቁጥር 8ን አንብቡልኝ። ምን ይላል? ከዓለም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፈ። መቼ ነው የተጻፈው? እኔ ልክ ባልሆን እናንተ ልክ ባትሆኑ መጽሐፉ ልክ ነው። ከዓለም ፍጥረት ጀምሮ የታረደው መቼ ነው? ይኸውላችሁ ጴጥሮስም ቅድም ያለው ምንድን ነው? ይህ ዓለም ሳይፈጠር እንኳን ምን አለ? ታወቀ። ግን እምነታችሁ በልጁ በክርስቶስና ከሙታን ባስነሳው በእግዚአብሔር ይሆን ዘንድ በዘመን ፍጻሜ ምን አለ? ተገለጠ። ኢየሱስ ክርስቶስ የተገለጠ የእግዚአብሔር በግ እንጂ የታረደው መቼ ነው? ዓለም ሳይፈጠር ገና ነው። ለምን መሰላችሁ? ምኑም ሳይጀመር ጨርሰውታል። ለዚህ ነው ሁሉ ነገር ገና ስራው ዓለም ከመፈጠሩ በፊት የተፈጸመ ቢሆንም ይላል። ስለዚህ ስራው የተፈጸመው መቼ ነው? ዓለም ሳይፈጠር ገና። አንዳንድ ሰነፍ አለ ታዲያ ያለቀ ከሆነ ድራማ ነዋ፣ ፊልም ነዋ ምናምን ነገር የሚል ስጋዊነት ነው። እሱ ዓለማዊነት ነው። መጽሐፍ ግን ሲነግረን ያዩ ሰዎች በመንፈስ ቅዱስ ገብተው የተመለከቱ ሰዎች ምን አሉን? ከዓለም ፍጥረት ጀምሮ በታረደው ምን በግ። አሁን የሆነ ስብከት ስንሰብክ የሚታረድ በግ የለም። ለዚህ ነው እንደውም ሲናገር አደባባዩ ምን አትበለው፣ አትለካው። ምክንያቱም የውጩ ነገር አይደለም፣ ያለቀ ጉዳይ አለ። ስለዚህ ዓለም ከመፈጠሩ ጀምሮ የታረደ ምን አለ? በግ አለ። ስለዚህ ኢየሱስ የታረደው መቼ ነው? ዓለም ከመፈጠሩ በፊት። ምን ማለት ነው? ከዛ ጊዜ ጀምሮ እግዚአብሔር የሚያውቀው። አዳም ሲወድቅ ደንግጦ አያውቅም እግዚአብሔር። አይደለም አዳም ሲወድቅ፣ ሰይጣን ሉሲፈር ሰይጣን ሲሆን አምጾ ደንግጦ አያውቅም። አያውቅም። ምን ሊይዘን ነው? ምድር ልትበላሽ ነው፣ ባዶ ልትሆን ነው። እግዚአብሔር ሁል ጊዜ ዲዛይኑን የጨረሰ አምላክ ነው። ፕላን ቢ የለውም እግዚአብሔር በፕላን ቢ አይሰራም። እኔና እናንተንም ፕላን ኤ ካልተስተካከለ ፕላን ቢ የምንለው፣ እግዚአብሔር ፕላን ቢ የለውም። እግዚአብሔር ፕላኑ ለዘላለም ጸንታ ትኖራለች ይላል። እቅዴ ለዘላለም እንትላለች አለ፣ ትጸናለች። ምክሬ ለዘላለም ትጸናለች። አቅዳለሁ፣ የሚከለክል ማን ነው እኮ ነው ያለው። ስለዚህ እግዚአብሔር ጋር ፕላን ቢ የለም። በፍጹም ፕላን ቢ የሚያስተምሩ ትምህርቶች እኛ ዘንድ አይኖሩም። ስለዚህ ዓለም ከመፈጠሩ ጀምሮ የማበግ የእግዚአብሔር በግ። አሜን። አሁን ተመልከቱ ዮሐንስ ራእይ ምዕራፍ 5 ላይ እኮ የታረደ በግ ሆኖ ቆሞ ሲመለከቱት እኮ የሚያውቁት ነገር አለ። ዓለም ከተፈጠረበት ጊዜ ጀምሮ የታረደው በግ ይታወቃል። ከዛ ምን አለ? ዓለም ከተፈጠረበት ፍጥረት ጀምሮ በታረደው በግ የሕይወት ምን መጽሐፍ ስሞቻቸው ምን ያላሉ። ስለዚህ የሕይወቱ መጽሐፍ መቼ ነው? ስሞቹስ? አሁን ግን እኔ ከየት እንዳመጣ ነው አላውቅም። ስም እናስመዘግባለን እኮ ታውቃላችሁ አይደል? ውድ አሁን ስሜ
በሕይወት መዝገብ መጽሐፍ ላይ ስለተጻፈ ምን እልሃለሁ? አመሰግናለሁ። መዝግበኝ ጌታ ሆይ። እንዲህ አይነት በጣም የልጅነት ክርስትና መቆም አለበት። ለዚህ ዘመን አይመጥንም። እኔ ካስመዘገብኩት እኔ አሰርዘዋለሁ እኮ አይደል? ባለፈው ያልኩህን ስሜን ምን በለው ሰርዘው ሁሉ ልል እኮ ነው። የት አግኝታችሁት ነው የሕይወት መዝገብ ላይ የምታጽፉት? የሕይወት መዝገቡ ማጋ ነው ያለው እና እሱ ከዚህ ሆኖ መዝግበው ስትሉት የሚመዘግብ መጽሐፍ እንዲህ አያስተምረንም። እናንተ ከመሆናችሁ በፊት ነው የሚያውቃችሁ። መጽሐፍ ቅዱስ ብዙ ቦታ እኮ አለ። በማህፀን ሳትፈጠር በሆድ ሳትገኝ ምን ብያለሁ? አውቄሃለሁ፣ ቀድሼሃለሁ። እንዴ ታዲያ እና ከዛ በኋላ እኛ ተወልደን ቀድሰኝ እወቀኝ። እግዚአብሔር እንዲህ አይነት አምላክ አይደለም። እግዚአብሔር እያንዳንዱን በዲዛይን የሚሰራ አምላክ ነው። ለዚህ ነው የሥራው ልኬት ካልገባን በቀር ማደሪያነታችንን እንደሚገባ አንጠቀመውም። ልደነግጡ አይገባችሁም። ሰይጣን መጥቶ እንደፈለገ የሚፈነጭብን ይሄን ትምህርት ስለሸፈነብን ነው። ይመጣል እዛ መዳንህን ወስደዋለሁ ይላል። መዳንሽን ሊወስደው ይችላለሁ ይላል። እንዲህ ላደርግሽ ይችላለሁ። ይሄ ግን ሲገባችሁ እኔ እኮ ዓለም ሳይፈጠር ገና ስሜ በሕይወት መጽሐፍ ተጽፏል። መሰረዝ የምትችል ቢሆን ኖሮ ድሮ ተሰርዘው ነበር። እዛ ግን ማንም አይሰርዘው። በሱ በቃ እዚህ ጋር የሚሆኑ ነገሮች አይደሉም እግዚአብሔርን የሚያንቀሳቅሱት። የዘላለሙ ፕሮግራም ነው። የዘላለሙ ፕሮግራም ሲገባችሁ ያዘው፣ ልቀቀው፣ ፍታው፣ ቁረጠው እያላችሁ አትኖሩም። በፕሮግራሙ መፍሰስ ስትጀምሩ የሚያኖራችሁ የእግዚአብሔር ነገር ይሆናል። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 ምክንያቱም ማደሪያው መስተካከል አለበት። ለካው የተባለው መሰዊያውንና ሰጋጆቹን አይደል? ስለዚህ አሁን መሰዊያውን እየሰራ ነው፣ እየለካ ነው። መሰዊያው ማን ነው ብያቸዋለሁ? የታረደው በግ መስዋዕቱ። ስለዚህ እስካሁን የምናየው ምንድን ነው? የታረደው በግ። መቼ ነው የታረደው? ምን ሊያደርገን የታረደው? እኛ ምን ሊያደርገን? በሕይወት መጽሐፍ ሊጽፈን ሊዋጀን። ስለዚህ መሰዊያውን እየተስተካከለ ስንለካ እየተስተካከልን ነው። አሁን አጠገባቸው ያለው አሁን እየተስተካከልክ ነው በሉ። ገመድ እየተዘረጋብን ነው፣ የቃሉ ገመድ። ልኬት እየተስተካከለ ነው። ከዚህ ትምህርት ያፈነገጠ አመለካከት ሁሉ ቱምቢው የተጣመመ ውሃ ልኩ እንዲያዘመመ ነው የሚሆነው። ኤፌሶን 1 ምን ይላል? አቤት ኤፌሶን 1:4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንድንሆን ዘንድ በክርስቶስ መቼ አጠገባችሁ እንዲነቅንቀውና ይህን ትምህርትማ መቀበል አለብህ በሉት። ስትወለድ አይደለም በሉት። ስትወለድ አይደለም። መቼ? ዓለም ሳይፈጠር ገና። እኔ ልሳሳት እናንተም ተሳሳቱ፣ መጽሐፉ አይሳሳትም። ገመዱ ምን በለው? የመሰዊያውን። አሁን ገመድ እየተለካ ነው። ገመድ ለካ ማለት ምን ማለት እንደሆነ ልንገራችሁ። በድሮ ጊዜ ህንፃ ሲገነባ እናንተን ታስታውሱ እንደሆነ አላውቅም፣ ግን የሰፈር አናጢዎች አሁንም ይጠቀሙታል አይደል? ህንፃ ሲገነባ በምንድን ነው የሚሰራው? አይታችኋል? ገመድ ይዘረጋል። ከዛ በኋላ ውሃ ልኩ ቱምቢ አለ፣ ቱምቢ ይወርዳል አይደለ? እና መጽሐፍ ቅዱስ እኮ የሚለው ለካው። ስለዚህ ማንም ሰው በደህንነቱ ላይ በመዳኑ ላይ በመሰዊያው ላይ ያለ አባጣ ጎረባጣ ካለ ገመዱ አሁን ያስተካክለዋል። እውነቴን ነው። አሁን በመንፈስ እየተስተካከላችሁ ነው። አንዳንዶቻችሁ በጣም እንዲያፈንግጣችሁ ነበር። እንዲህ በመንፈስ ሲታይ ማለት ነው። መሰዊያው ላይ ያላችሁ መረዳት ልክ እኔ ጌታን ስቀበል የተጀመረ የሚመስል መዝሙሩ አጣሞናል። አግኝታችሁኛል አይደል? መዝሙሩ አጣሞናል። እስቲ አንድ መዝሙር ፈልገን እናውጣ። ዓለም ሳይፈጠር ገና ተመርጫለሁ የሚል በፐርሰንቴጅ ብንሄድ 0.0 ምናምን ነው እኛ ሀገር እንዲህ አይነት መዝሙር ያለው። ሁሉ ነገር ያለው ከስሜት የተዋሃደ ነው፣ ስሜታዊ በሆነ ነገር። ስለዚህ መዝሙሩም ስብከቱም ወደ ሌላ ወስዶናል። እሺ ሌላ እንድንጨምር አብራችሁ ናችሁ። ማቴዎስ ወንጌል መጽሐፍ ላይ ሄዱልኝ። ማቴዎስ 23 ላይ ነው። ሄዱልኝ። ስንት ነው ያልኳቸው? ነው ይቅርታ 25
ቁጥር 34 ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ኑ ዓለም ከተፈጠረበት ጊዜ ጀምሮ መንግስቱ መቼ ነው የተዘጋጀው? ጌታን የምንቀበል ጊዜ አይደለም። የተዘጋጀው መቼ ነው? መንግስቱ ዓለም ሳይፈጠር ገና ተዘጋጅቷል። ኑና ምን በሉ ይላቸዋል? ውረሱ አለው። ምህረትና ቸርነቱ ብቻ ነው የሚቆጠረው። እኔና እናንተ ስላደረግነው ምንም የሚቆጠር የኛ ስራ የለም። ዓለም ሳይፈጠር ገና ነው ሁሉ ነገር የተዘጋጀው። መጽሐፍ ቅዱስ ዓለም ሳይፈጠር በፊት ሁሉን አዘጋጅቷል ይላል። አያችሁ፣ አሁን መሰዊያው ጋር መጀመሪያ መስተካከል አለብን። የሚለካው ምኑና ምኑ ነው? መሰዊያውና የሚሰግዱት ሰጋጆች ከቤዛነቱና ከመሰዊያው ጋር ያላቸው ግንኙነት ልክ ውስጥ ካልገባ ማደሪያነት ላይ ችግር ይፈጠራል። የማደሪያው ልኬት የሚጀምረው መሰዊያውና ሰጋጆቹ ጋር ነው። ሮሜ መጽሐፍ ምዕራፍ 8 ላይ ቁጥር 26 ምንድን ነው የሚለው? ቁጥር 26 ጀምሮ ያለው አንድ ጊዜ ማቴዎስ 13 ላይ ልመልሳችሁ። 13:35 ማቴዎስ 13:35 ምኑን እየለካን ነው ግን? ገብቷችኋል? ምኑን እየለካን ያለ ነው? መሰዊያውንና ሰጋጆችን። 13 ቁጥር 35 አልኳችሁ። እስቲ አንብቡልኝ ደርሳችሁ ከሆነ። ኢየሱስም ለሕዝቡ ይህን ሁሉ በምሳሌ ተናገረ፣ በነቢዩም በምሳሌ አፌን ከዓለም የተሰወረውን። ስለዚህ የመንግስቱ ጉዳይ ሁሉ መቼ ነው የተሰወረው? እኔና እናንተ የገባንበት መንግስት፣ እኔና እናንተ እንድንወርሰው የተጠራንበት መንግስት ዓለም ከመፈጠሩ በፊት የነበረ መንግስት ነው። ሉቃስ 11:50 ቁጥር 49 ጀምሮ እናንብበው እስቲ። ምን ይላል? ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን ከእነርሱም ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሰዊያው በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አሁን እላችኋለሁ፣ ከዚህ ትውልድ ይፈለጋል። ኢየሱስ ክርስቶስ ስለ መንግስቱ ሲናገር የእግዚአብሔር መንግስት ጥበብ አልቀበልም ሲሉት ጥበብ እንዲህ አለች አለ አይደል? እየተሞከረ ነበረ የእግዚአብሔር መንግስትን ተቀበሉ እያሉ። ከመቼ ጀምሮ? ከዓለም ፍጥረት ጀምሮ በመሰዊያውና በቤተ መቅደስ ከአቤል ጀምሮ። አሁን እንድትይዙልኝ የምፈልገው ነገር አለ። የሆነ ስለ ክርስቶስ ኢየሱስ የመስቀል ስራ ስንነጋገር የዛሬ 2000 ዓመት ቀራንዮ ከሆነ መነሻችን ተሳስተናል። የዛሬ 2000 ዓመት ያለው የቀራንዮ ስራው መገለጡ ነው። ጴጥሮስ ሲናገር ዓለም ሳይፈጠር ገና ይህ ታወቀ፣ ግን ምን አለ? በዘመን መጨረሻ ተገለጠ። ስለዚህ የመሰዊያው ልኬት ሊስተካከልልን ይገባል። የመስቀሉ ስራ ልኬት ሊስተካከል ይገባል። ዕብራውያን መጽሐፍ ላይ አንዴ ሊወስድ ምዕራፍ 4 ቁጥር 3 ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም፣ ስለዚህ ስራው የቼ ነው ያለቀው? እኔና እናንተ ስንመጣ የምንጨርሰው ስራ የለም። ስራው ምን ብሏል? አልቋል። እግዚአብሔርን አስመልክቶ እግዚአብሔር ሰንበት ውስጥ ገብቷል። ስራው ያለቀው መቼ ነው? ዓለም ከተፈጠረ ጀምሮ።
አባቴ ስራ ይሰራል እኔም ደግሞ ሰራለሁ ሲል ኢየሱስ ክርስቶስ የተፈጸመውን ስራ ወደ ምድር ምን ማለት ነው? ማውረድ ነው፣ መግለጥ ነው እንጂ አዲስ ነገር አይደለም። ያለቀ ዲዛይን አለ። እንዴት ደስ እንደሚል እዚህ ስራ ውስጥ የገባ ሰው ሁሉ ፕሮጀክቱ አስተማማኝ ፌል የማያደርግ ፕሮጀክት ነው። አብ የጀመረው ወልድ ያስቀጠለው መንፈስ ቅዱስ የተረከበው መቼም ፌል የማያደርግ ፕሮጀክት ውስጥ ነው የገባ ነው። በውሸት ሉሲፈር ይሄ ሰይጣን የውሸት አባት ነው። ውሸትን ከራሱ ይናገራል። የውሸት ትምህርት ቸርች ውስጥ ስለገባ ነው ነገር እንደሚበላሽ። የሃይማኖት መበራከት ስንመለከት የእግዚአብሔር መንግስት እንደምትሸነፍ፣ ሃይማኖተኞች ሲበዙ ሲዋለዱ ሲጨምሩ አረ ችግር ተፈጠረ። አይፈጠርም። እግዚአብሔር ፌል የማያደርግ ፕሮጀክት ጀምሯል። ዩሲ ለእንዲ ወንጌል ለመስራት የምንነሳሳበት መነሳሻው ራሱን አይታችሁታል። አንጻራዊ ነው እኮ ማን እየበዛ ነው? ትምህርቱ ስላልገባን ነው። በዘመን መጨረሻ የእግዚአብሔር መንግስት ከተራሮች ሁሉ በላይ ከፍ ብላ ትቆማለች። ከተራሮች ሁሉ በላይ እስክትበልጥ ድረስ ታላቅ ተራራ ትሆናለች። ምርጫ የለም፣ አማራጭ የለም። መጽሐፍ ሲናገር ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ምን ይላል? ምርጫ የለም፣ ይመሰክራል። ጉልበት ሁሉ ለጌትነቱ ምን ይሆናል? ምርጫ የለም፣ ይንበረከካል። ይገርማቸዋል። እኔና እናንተንን የታችኛውን ዜና እየሰማን የሰማይ ዜና አንድ ነገር ጨርሷል። ጠላቶችን ሁሉ እስካደርግልህ ድረስ ምን በል ተቀመጥ። ምን ማለት ነው? ይደርሳል። ጠላት ሁሉ ምን ይሆናል? ይረገጣል። የመጨረሻ እነ ጳውሎስ እኮ በዚህ ኮንፊደንስ ስላሉ ነው። እባካችሁ በዚህኛው ከተማ ያለ አለቃ የማይደፈር ነው፣ ስሙ አይደፈሬ ነው፣ ጾም ጸሎት ያዙልኝ ብለው አያውቁም። የትም ሲገቡ የበላይ ክርስቶስ ነው። ለምን? የገባቸው ስዕል አለ። እርሱ የሁሉ ጌታ ሊሆን ተቀብቶ ጨርሷል። ስለዚህ ይኸውላችሁ መሰዊያው ላይ መስቀሉ ጋር የተሰራው ስራ ሲገባን፣ የቤዛነቱ ስራ ሲገባን፣ የመዋጀቱ ስራ ሲገባን የምናደርገው ነገር ሁሉ በልኬቱ ልክ ይሆናል። እነዚህ ሁሉ ቃሎች የምነግራችሁ ጳውሎስ በኮንፊደንስ ነው ለቆሮንቶስ ሰዎች እንደዚህ ያላቸው። ጠላቶች ሁሉ እንዲገዙለት ይገባልና ሁሉን ጠላቶች ያስገዙለታል። የመጨረሻው ከእግሩ በታች የሚገዛለት ጠላት ማን ነው አለ? ሞት ነው። ሞትንም ደግሞ ከገዛ በኋላ እርሱ ደግሞ ሁሉን ላስገዛለት ደግሞ መልሶ ምን ይላል? ይገዛል። ጨርሷል። ስዕሉን አይተውታል። ስዕሉ አልቋል። በደንብ አይተውታል። ስለዚህ በመሃል የሚርበደበዱበት ነገር የለም። በመሃል የሚደነግጡበት ነገር የለም። የሚያሳስባቸው ነገር ይህ የገባው ማህበረሰብ ምድር ላይ መስራት ነው። አሁን የሐዋርያትና የነቢያት ያስተማሪ የወንጌል ሰባኪ የእረኞች ተልእኮ ይህ የገባውን ትውልድ ምድር ላይ ማብዛት ነው። ሄሎ፣ ይህ የገባው ትውልድ ያስፈልጋል። ያለቀው ነገር የገባው ትውልድ ያስፈልጋል። የተሰራው ነገር የገባው ትውልድ ያስፈልጋል። ይኸውላችሁ ስዕሉ ላይ ነግሬያችኋለሁ። እዚህ መጀመሪያ ላይ እዚህ ጋር ያለው ካልተስተካከለ እዚህ መግባት አይቻልም። የውስጠኛው ክፍል ውስጥ ገብቶ ነገሩን ለማስተካከል የሚችለው ሰው የትኛው ጋር ልኬቱ ሲስተካከል ነው? የክርስቶስ ኢየሱስ የቤዛነት ስራ ላይ መረዳት ሲኖረው። ክብር ለእግዚአብሔር ይሁን። የደሙ ጉልበት የተሰራው የኪዳኑ ትልቅነት ልቀት የክህነቱ የማይታጠፍ ስምረት ሲገባን ነው ማደሪያነታችን ላይ የምንሰራው። ለዚህ እኮ ነው ይወላችሁ እንዲህ የሚል ክርስትና ያያዝ ነው። የሆነ ሰዓት ላይ እንነሳለን። ከዛ በኋላ ድኛለሁ አልዳንኩም፣ ምንድነው ተቀብሎኛል አልተቀበለኝ፣ ይቀበለኝ እንደሆነ ልግባ፣ ተቀበለኛለሁ አትቀበለኝም፣ እንዲህ አይነት ነገር ስናሰርዝ ምናምን የምንውለው ኖ። ሁሉን ነገር አንዴ ምን ብሏል? ጨርሷል። ኢየሱስ ድጋሚ አይሞትም። አንዴ ያለቀ ነገር አለ። ሊቀ ክህነቱ ሰምሮለታል። ከዚህ በኋላ ማንም የማይገለብጠው ነገር ሆኗል። ለዚህ ነው መጽሐፍ ቅዱስ ሲናገር የገላትያ ሰዎች ወይ ኢየሱስን በጥሩ ሁኔታ፣ መስቀሉን በጥሩ ሁኔታ፣ መሰዊያውን በጥሩ ሁኔታ ስለንላችሁ ነበረ። ማን ነው ይሄን ስዕል ከፊታችሁ ላይ ምን ያለው ያጠፋው፣ አዚም ያደረገባችሁ፣ ያደበዘዘው? አንድ የሚያውቀው ነገር አለ። ሰይጣን ስራውን መገልበጥ ስለማይችል ምኑን ነው የሚያበላሸው? ልኬቱን።
እኛ ጋር ይመጣና ለስራው ያለንን መረዳት ያበላሽብናል። በስራው ላይ ያለንን ኮንፊደንስ ያበላሽብናል። ባለቀው ስራ ላይ ያለንን ድፍረት ያበላሽብናል። ወደ ውስጥ በድፍረት የምንገባበትን አቅም ያበላሽብናል። አይምሮአችንን በተለያየ ዓለማዊ ከአደባባይ በመጡ ነገሮች ያበላሽብናል። ስራው መቼ ዓለም ከተፈጠረ ጀምሮ ምን ብሏል? አልቋል። ምዕራፍ 9 ቁጥር 26 ላይ ስትሄዱ እዛው ዕብራውያን ምዕራፍ 9 26 ምን ይላል? አሜን። ምን ማለት ነው? አሁን ግን በዓለም ፍጻሜ ራሱን ምን አደረገ? ተገልጧል የሚለው አንዴ ምን ብሏል? መቼ? በዓለም መጨረሻ። ስራው ግን መቼ ነው ያለቀው? ዓለም ከተፈጠረ ጀምሮ። ስለዚህ የዛሬ 2000 ዓመት ምንድነው የምንለው? ተገለጠ የእግዚአብሔር በግ የዲያብሎስን ስራ ሊያፈርስ ምን አለ? ተገለጠ። የተገለጠ እንጂ የተጀመረ ነገር የለም። የተጀመረው ስራ ያለቀው መቼ ነው? ከዓለም ፍጥረት ጀምሮ። ይህን ትምህርት አሜን ብላችሁ የተቀበላችሁ ጊዜ ልኬታችሁ ይስተካከላል። ይህ ውስጣችሁ አስገብታችሁ በኮንፊደንስ ስትኖሩበት ውስጣችሁ ገብቶ እነዚህን ጥቅሶች ሁሉ ሜሞራይዝ ልታደርጉ ይገባችኋል። ውስጣችሁ ሊቀመጡ ይገባል። በመሰረት በቀደም ተከተል የነገርኩበት ምክንያት የህይወታችሁ ፋውንዴሽን ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ሲል ይሄ የመረዳት አይነት እንዲህ አይነት መገለጥ ነው የሐዋርያት መገለጥ። ሄሎ ቧንቧ ሰራተኛ አምጥታችሁ መሰረት እንደማታስጥሉ ሐዋርያን ትታችሁ በሌላ ሰው መሰረት መጣል አትችሉም። ጸጋው ራሱ ለመሰረት የሚሆነው መረዳት ያለው ሐዋርያት ጋር ነው። በኮንፊደንስ ነው የምነግራችሁ። መሰረቱ ክርስቶስ ኢየሱስ ነው። የተሰራውን ስራ አሁን እያስተካከለ ነው። መሰረቱ የተስተካከለ ህንፃው ይስተካከላል። ለማደሪያነት ትክክለኛ ማደሪያ ይሆናል። ያዙ። አሁን የዘመርኩት መዝሙር ምንድን ነበር? ምህረት ቸርነት ለዘላለም የሚከተሉኝ ለምንድን ነው? ለመቼ? ሲጀመር እኔም ዘላለም ነኝ ማለት እኮ ነው። ተቀብየዋለሁ። ስንዘምረው ግን አናስተውለው። ምህረቱ ለዘላለም ከተከተለኝ እኔ ምንድን ነኝ ማለት ነው? ዘላለም ነኝ። እኔ በሌለውበት ምህረት አይከተለኝም። እኔ ካለው ነው ምህረቱ ለዘላለም ነው። ስለዚህ ምህረቱ ለዘላለም ከሆነ እኔም መንፈስ ቅዱስ ሲሰጥ ምን አለ ኢየሱስ? አጽናኙ እልክላችኋለሁ ከናንተ ጋር ለዘላለም ምን እንዲል። ስለዚህ እኛ ምንድነን? ሄሎ በጣም እኮ ግልጥ ግን ደግሞ መንፈስ ቅዱስ እንዲያበራልን የሚያስፈልገው ነገር ነው። አንዴ ልጨምርላችሁ። ወደ ጴጥሮስ መልእክት አንደኛ ጴጥሮስ ላይ አንድ ጊዜ እንሄድ። በዘመኑ መጨረሻ ተገለጠ ነው አይደል የሚለው ቁጥር 21 ላይ አይደል? ዓለም ሳይፈጠር ገና የተዋጀነን ግን የዋጀን ቤዛችን በዘመኑ መጨረሻ ምን አለ? ተገለጠ። የዛሬ ስንት ዓመት? 2000 ዓመት ነው የዘመኑ መጨረሻ የሚለው። ኦኬ። ከዛ በኋላ አንድ ጊዜ ቁጥር 23ን እስቲዩት። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከዛስ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ። ተመልከቱ። አሁን ከዛ ዳግመኛ የተወለዳችሁት፣ አሁን የተዋጃችሁት መቼ ነው? ዓለም ሳይፈጠር ገና ነው። ከዛ በኋላ ግን ምን አላችሁ? ዳግመኛ ተወለዳችሁ። ስለዚህ ዳግም መወለድ መጀመሪያችን አይደለም። የተዋጀ ነው ምን የሚለው
ዳግመኛ የሚወለደው የቱ ነው? የተዋጀው ነው። ማንም ዳግም መወለድ ዝም ብሎ በፈቃዱ የሚያገኘው አይደለም። በምንድን ነው? ዓለም ሳይፈጠር ገና ምን ያለው ነው ዳግመኛ የሚወለደው? የተዋጀው ነው። እኔ አይደለሁም እኮ ይሄን ትምህርት ያስተማርኩት። ማን ነው? የእግዚአብሔር ቃል ነው። ዳግመኛ ግን የተወለዳችሁት ከሚጠፋ ምን አይደለም? ዘር አይደለም። ሊስን። ስለዚህ ኢቭን ዳግመኛ መወለድ የሚባለው ነገር ስብከት የሚያመጣው አይደለም። ሄሎ፣ አብራችሁ ናችሁ? ከሚጠፋ ዘር አይደለም። ከማ ጋር እያነጻጸረው ነው? ከሚጠፋ ዘር አይደለም ያለው። ኖ ቁጥር 18 ይሁት። ከማን ነው? ከአባቶቻችሁ። ሄሎ። ስለዚህ የሚጠፋ ዘር የተባለው የቱ ነው? አግኝታችሁኛል? የአባቶቻቸው ናቹራል ዲሰንት፣ ናቹራል ዘር። እሱ ኮራፕትብል ነው፣ የሚበሰብስ ነው። there is another incorruptible seed. The incorruptible seed is quite different, totally different from the corruptible seed. ዮሐንስ እዛ ላይ እንዲህ ብሎናል። እነርሱም ከማ ተወለዱ? ከእግዚአብሔር ተወለዱ። the incorruptible seed እንጂ ከማ? ከደም ወይም ከስጋ ወይም ከወንድ ፈቃድ። the corruptible seed የቱ ነው ማለት ነው? የወንድ የስጋ። ሄሎ፣ አግኝታችሁኛል? ከዛ እንዲህ አለ፣ ከማይጠፋ አይደል የሚለው ዘር ምን ብላችኋል? አይደለም በሕያውና ቆይ ሕያውና ለዘላለም የሚኖር የእግዚአብሔር ቃል የተባለው ማን ነው? it's not the preaching, it's Christ himself. ቃል ምን ሆነ? ስጋ ሆነ። ስለዚህ ምን እያለ ነው? ቦርን አጌን ያደረጋችሁት የሱን ዘር ተካፍላችሁ ነው። ሄሎ፣ ስብከት መንገዱ ነው እንጂ ስብከቱ አይደለም ቦርን አጌን የሚያስደርገን። the seed, the incorruptible seed የእግዚአብሔር ዘር የሆነው ክርስቶስ። ሄሎ፣ ልኬት እየተስተካከለ ነው፣ ቱምቢው እየተስተካከለ ነው በል። ስለዚህ የእግዚአብሔር ዘር በእርሱ ይኖራልና ሲል ማን አለ ማለት ነው? ክራይስት የተባለ ሲድ አለኛ ውስጥ። ለዚህ ነው ዘሩን ያያል አይደል የተባለው? ነፍሱን ስለምኑ? ስለ ኃጢአት ምን ካረገ በኋላ? መሰዊያው። ከዛ በኋላ ምኑን ያያል? the incorruptible seed ይቀጥላል። ሄሎ፣ አብራችሁ ናችሁ? ስለዚህ ዳግመኛ የተወለዳችሁት ከአባቶቻችሁና ከእናቶቻችሁ በተካፈላችሁት አይነት በሚበሰብስ ዘር ሳይሆን ለዘላለም በሕያው እና ለዘላለም በሚኖር በእግዚአብሔር ቃል ሲል that word the logos ዮሐንስ ላይ የተነገረን ቃል ሥጋ ሆነ የተባለው ከዘላለም የነበረው እርሱ ነው ምን ያለን? የወለደን። ስለዚህ እኛ ውስጥ ኢንኮራፕቲብል ሲድ አለ። that seed is Christ. ሄሎ። ስለዚህ እኛ የእርሱ ምንድነን ማለት ነው? ሰክሴሽን ነን፣ ጄኔሬሽን ነን። ሲድ ክራይስት የተባለ ሲድ እኛ ውስጥ አለ። አሜን። አሁን ጥያቄ ልጠይቃችሁ። ለዚህ ነው እኮ በእናንተ ያለ ክርስቶስ ምንድነው ተባለ? ብርቱ ነው፣ ኃይለኛ ነው፣ ምን አይልም፣ አይደክምም። ሄሎ። ስለዚህ ልኬታችን ይስተካከል። እኛ ውስጥ ያለው ክርስቶስ ምን አይልም፣ አይደክምም። በዓለም ካለው በእናንተ ያለው ይበልጣል። ስለዚህ ይሄንን ሞዴል የያዘ ማደሪያ አግኝታችሁኛል። በማይሆኑ በሚያስደነግጡ ዜናዎች መወዛገብ የለበትም። እንደውም ያንን ነገር እንዴት አድርጎ እንደሚያሳድገው ነው ማሰብ ያለበት። እስካሁን የሰጠኋቸው ክፍሎችን ይዛችኋቸዋል። እነዚህን ነገሮች ሜሞራይዝ ማድረግ መጀመር አለብን። በቃላችን ስንጸልይ እነዚህን ጥቅሶች ሁሉ በቃላችን ይዘን ደግመን መጸለይ መጀመር አለብን። ደግመን ኮንፌስ ማድረግ አለብን። እኔ ከማይጠፋ ዘር ተወልጃለሁ። የተወለድኩት ዓለም ሳይፈጠር ገና በታወቀ መዋጀት ውስጥ ሆኜ ነው። ስለዚህ ጴጥሮስ ራሱ ሲናገር ዓለም ሳይፈጠር ገና እንደተዋጃችሁ ታወቀ አለና የታወቀው ነገር ዳግመኛ በመወለድ ተገለጠ።
ይሄ በደንብ ሊሰመርበት የሚገባ የሥራ ምሳሌ መሰዊያው ላይ ያለው ልኬት እና ሰጋጆቹ ጋር ያለው ልኬት መስተካከል አለበት። አብረናን ቁጥር 24 ላይ ሲቀጥል በዚህ እንጨርስ። ቁጥር 24 ላይ እንዲህ ይላል፣ ስጋ ሁሉ እንደምን ክብሩም ሁሉ። ስለዚህ አሁን ኮራፕቲብል ሲድ የቱ ነው? is the flesh. The corruptible seed is what we inherit from our fathers and mothers. The incorruptible seed is what we inherit from our heavenly Father. Hello. ስለዚህ XY ክሮሞዞም ከአባትና ከእናታችን ወስደናል። that one is corruptible. but Christ የሚባል ክሮሞዞም ከእግዚአብሔር ዘንድ ተካፍለናል። that one is not corruptible. ለዘላለም ይኖራል። ሄሎ። የዘላለም ሕይወት የተባለው እሱ ነው። የዘላለም ሕይወት የተባለው እሱ ነው። የዘላለም ሕይወት በጊዜ የሚተመነው ሳይሆን the incorruptible seed Christ እሱ ነው የዘላለም ሕይወት። በእኔ የሚያምን ምን አለው? የዘላለም ሕይወት አለው ማለት የሆነ ጊዜ ላይ የሚገለጥ አይደለም። the incorruptible seed ስንት የመጽሐፍ ቅዱስ ክፍል ሰጠኋቸው? ሄሎ። እነዚህ ሁሉ የመጽሐፍ ቅዱስ ክፍሎች ምንድን ናቸው? ቱምቢ ልኬታችን የሚስተካከልበት ነው። ምን ልላችሁ ነው? እነዚህ ትምህርት አድርጋችሁ አትውሰዱት። this is your foundation። መሰዊያውን ለካው፣ ሰጋጆቹን ምን በላቸው ለካቸው so that they can become the temple። ማሳደሪያ እንዲሆኑ፣ ማደሪያ እንዲሆኑ የሚጀምረው ከዚህ ነው። ከህይወታችን ጋር እናዋህደው። ቤታችን ገብተን ከሚስቶቻችን ጋር፣ ከባሎቻችን ጋር፣ ከልጆቻችን ጋር እናውራው። አይገርምም ወይ ብላችሁ ጥቅሱን እያወጣችሁ እኛ እኮ እንዲነን መቼ ምን እስኪሆን ውስጣችን ተዋህዶ ሁል ጊዜ የሚጮህ ድምጽ እስኪሆን ድረስ። ሄሎ። ለዚህ ነው በመሃል የሚሆን ነገር ብዙ አያስደንቀኝም። no matter what happen in this world, everything is done and perfectly finished. ምንም ነገር እዚህ ምድር ላይ አያስደንቅም። ሊሆን ያለ የሚሆን የሚመጣ ከፍታ ቢሆን ዝቅታ፣ ልዩ ፍጥረት ቢሆን መልአክ ምን ቢሆን አለ በዘላለሙ ከተያዝንበት ከእግዚአብሔር ፍቅር እንዳይለየን አውቄያለሁ፣ ተረድቻለሁ። ስለዚህ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን። that confidence came out of the understanding. listen. ስለዚህ ዛሬ በዚህ መንፈስ ቤታችሁ ሄዳችሁ ዝም ብላችሁ ሌላ ነገር አትቀላቅሉ። ዶን ኢምፖርት። ከአደባባይ ኢምፖርት አታድርጉ። ከዩቲዩብ ኢምፖርት አታድርጉ። ከቲክቶክ ኢምፖርት አታድርጉ። ይሄ ሰበር ዜና ፌስቡክ ምናምን እየገባችሁ ኢምፖርት አታድርጉ። who cares? የፈለጉትን ይሁኑ። even Christians እኔና እናንተ እግዚአብሔር የለካው ማደሪያ መሆን አለብን። አደባባይ ላይ ያለ አደባባይን ወሬ ምን አትበለው ነው የተባለው? አትለካው። get rid of that thing። አታድርጉት። ተጠንቀቁ። ምክንያቱም የተጠራንበት ትልቅ ማህበረሰብ ነው። ስለዚህ እዛ ላይ እንትጋ። አጠገባቸው ያለውን ሰው በደንብ አድርጎ ቱምቢው ገብቶኛል ውሃ ልኩ በሉት ከገባችሁ። ትሪት ያለው ሕይወት ሲቀምሱት ጣፈጠ። አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ፣ ሳዝን ስደክም